አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናሌ ቤተሰቦች እንደምን አላችሁ? ዛሬ በአንድ ባሳዛኝ ቪዲዮና አንድ ባስደሳች ቪዲዮ መጥቻለሁኝ። ይህንን ቪዲዮ ላይክ እያደረጋችሁ እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ቤተሰብ ሁኑ ሰብስክራይብ በማድረግ ወደ ቪዲዮ እንሄዳለን። ምንድነው ቪዲዮ? አብራችሁን ቆዩ እስከ መጨረሻው። ወላሂ ዛሬ በጣም የሚያሳዝን ነገር ሰምቻለሁ። አላህ ነው ሙስተዓን። በጣም ነው ያዘንኩት። እንገራችሁ በጣም ያዘንኩት ቴክስቱን ላሳያችሁ እችል ነበረ። አንዲት ልጅ ከ3 ቀን ምናምን በፊት መጣ በውስጥ ትጽፍልኛለች። በጣም የቄስ ልጅ ነች እና ረጅም ነገር ነው የጻፈችው። ከልጅነት ጀምሬ የሚነሱ ጥያቄዎች አሉ። አምላክ እንዴት ስለ ሰው ልጆች ኃጢአት ሞተ ተብሎ ምናምን እንዴት የአዳምን ኃጢአተኛ ልንሸከም ቻለን የሚል ምናምን ብላ ብዙ ጥያቄዎችን ጠይቀችና እንትን ካለች በኋላ መስለን ፈልጋለሁ እኛ ላይ ሰለመች። ቅድም ጓደኞቿ ደውለው እዚያ አባቷ እንደገደላት ምናምን ነገሩ። ቤተክርስቲያን እንድትሄድ ከታዘዘች በኋላ እሷ ከዚያ የሚከታተሉ ሰዎች ያደረገባት እዛ እንዳልሄደችና ከሙስሊም ጓደኞቿ ጋር እንደሄደች ምናምን ይሄን ነገር ከዛ ቀደም 2 ናቸው ደውለው ይገላታል ምናምን ብለው ነገሩኝ። የዛሬ ዓመትም ታስታውሳላችሁ ጎንደር ላይ ነው ጎጃም ላይ እዚህ መታ የሰለመች ልጅ ጓደኛዋ መታ እዚህ ገስት ላይ ስትናገር፣ እሺ ለማንኛውም የምትሰልሙ ልጆች ለቤተሰብ መናገር ግዴታ አይደለም፣ አትናገሩ። እርሷ አልተጎዳችም፣ እርሷ ሸሂድ ነች በአላህ ፍቃድ። ይወታቸዋል መናገር ግዴታ አይደለም ለቤተሰብ። ለማንም አትናገሩ፣ ለማንም አትናገሩ። ሰለማችሁ አይደለ? በእናንተና በአላህ መካከል ቤተሰቦቻችሁ በጣም ጠንካራ ከሆኑና በእናንተ ላይ አደጋ የሚያደርሱባችሁ ከሆነ የዛኔ ከቻላችሁ ሚስጥር አድርጎ የሚያስቀምጥላችሁ ጓደኛ ሚስጥረኛ ጓደኛ ካለቻችሁ ከእርሷ ጋር ሄዳችሁ አምልኮ መፈጸም ሶላት ሰግራችሁ መመለስ ትችላላችሁ። ያን ቤተሰብ እስኪያውቅ ድረስ ምናምን አትሆኑ። ገብታችኋል? ኢና ሊላሂ ወኢና ኢለይሂ ራጂዑን። አሳዛኙ ቪዲዮ ወላሂ በጣም እጅግ ልብ ይሰብራል። ወላሂ በጣም ያሳዝናል። አባት በልጁ ላይ እንደዚህ ሲጨክን እንግዲህ ይችን ገና ህፃን የሆነች ታዳጊ ለምን ሰለመች ብለው ቤተሰብ የገዛ አባቷ ነው እንግዲህ በዚህ መልኩ የገደላትና ያሰለማትም ሁሱ ነበርና በጣም ያሳዝናል። ማለት በአሁን ጊዜ እኮ መብት ነው፣ ማንም ሰው የፈለገውን ሃይማኖት መከተል አለው በሚለው እንኳን ማሰብ የሚችል የለምና እኔ የተከተልኩትን ካልተከተለች ክብሬን ታስደፍራለች ብለው እንግዲህ ቤተሰብ በዚህ መልኩ በነገራችን ላይ መስለም እየፈለጉ ሀቅ እያወቁ ይሄንን እየፈሩ ከቤተሰብ ጋር መቆራረጥን እየፈሩ ወደ ኋላ የቀሩ ብዙ ሰዎች አሉ። አላህ ያዘንላቸው ሲቀሩ ማለት ነውና አላህ የራህማት ልጅቷ በርግጥ ሸሂድ ናት። አላህ የራህማት ወላሂ የሷን ዕጣ ማንም አያገኘውም። እድለኛ ናት በአሟሟቷ ደረጃ ማለት ነውና እስኪ ወደ አስደሳቹ ቪዲዮ እንለፍ። ታዋቂዋና ዘፋኟ አርቲስት ወደ እስልምና ተመልሳለች። በጣም ደስ የሚል ነው። አላሁ አክበር አልহামዱሊላህ። የሆነ ጊዜ እንደውም ባልም አላገባም ግን ሳላገባ እወልዳለሁ እያለች ጭራሽ እስልምና የማይወክለው ንግግር የተናገረች ነው ጊዜ ተችተናት ነበር። አሁን ግን ማሻአላህ ቀጥታ ወደ እስልምና ተመልሳለች። እስኪ እንስማት ከራሷ አንደበት። ለምን በጣም ነው ደስ ያለኝ መዲና ሄጄ ተራራ በመውጣቴ ነቢያችን ሰለላሁ ዐለይሂ ወሰለም የነሱን ነገር ጎብኝቼ ሁሉንም ነገር ኡምራ ደግሞ በተደጋጋሚ እስከ 4 ጊዜ ድረስ አድርጌ ነው የመጣሁት። እሱንም ደግሞ ብቻዬን አይደለሁም። በመጀመሪያ ሁላችንም ሄድን አብረን እንትናል። ግን ለናቴ ኡምራ ለማድረግ ነው ወደ አኺራ ይሄዱት አላህ ይመራቸው እና ለሷ ኡምራ ለማድረግ ስል ሁሉም አብረውኝ ነው ኡምራ ያደረጉት። እኔ ብቻ የማድረግ እንደነበረብኝ በደንብ እና በጣም ነው በዚህ አጋጣሚ ማመሰግናቸው ሁላችሁንም እጅግ በጣም ተደስቻለሁ። አላህ ይስጥልኝ። አሁን ደግሞ ዛሬ የመጡትን ደግሞ እነዚህ መሻይኾችን በጣም ነው ማመሰግናቸው። እኔ ጋር መጥተው ሰደቃ አድርጋችሁ
በጣም ነው ማመሰግነው። ያው ቁርአን ተቀርቶ በጣም ደስ ብሎኛል በእውነት በጣም የሚገርመው ግን ስመጣ እዚህ ከመደወሉ በፊት ድሪስ እኛን ለመጥራት እየተዘጋጀች ነበር። ስለቀደምንሽ ምን ተሰማች? በጣም ለድሪስም ብዬዋለሁ። በቃ እናንተ መጣለን ብላችሁ ነበር፣ ግን በእኔ ይቀየር ብዬዋለሁ። ሐቅ ለመናገር እኔ መጀመሪያ እኔ ጥራችሁና በሚቀጥለው እናንተ ብዬ ነበር፣ ቀደማችሁኝ። በጣም ነው የተደሰትኩት እጅግ በጣም እንደው የተለየ ስሜት የተሰማሽ? ብዙ ጊዜ ሰዎች ከአባን ሲያዩ የሚገርም ስሜት ይሰማቸዋል። መዲናም ሲገቡ የሚሰማ ስሜት አለ። በመዲና ውስጥ የነበረች ስሜትና ከአባን በድጋሚ ስታይ የነበረሽን ስሜት እስቲ ግለጪ። መዲና ሲሄድ መጀመሪያ የተሰማኝ ስሜት ተራራ ስወጣ ነው። በቃ አልቻልኩም በጣም እና እዛ ተራራ ላይ ስወጣ በቃ ኢላሂ ጀበለ ሩማት ማለት ነው። በቃ ከብዙ ህመም ነው። በጣም ታምሜ ነበር ታውቃላችሁ። ከዛ ሁሉ ነገር ወጥቼ እዚህ መድረሴ እዚህን ተራራ መውጣቴ በቃ እሱን። ሁለተኛ ደግሞ መካ ሲሄድ ያ ከአባውን ሳይ ምናምን ነርቨስ እንደ መጀመሪያ ነው የሆንኩት። በቃ እንዳልመጣሁበት ሄጃለሁ ብያለሁ እና ሌላ ስሜት ነው የተሰማኝ። በቃ ነገር ከምችለው በላይ በጣም ቃላት የሚገልጸው አይደለም ይላል። ያ ኡስማንን ጠይቀው እንግዲህ በማልቀስ እያስቸገርኳቸው አልመለስ እያልኩ እያስቸገርኳቸው፣ ግን ያው ኡስማን ድጋሚ ስላለኝ መጣሁ። ድጋሚ ብሎኛል ብላለች ኡስማን አያቱሪን ትራቭል። አንድ ወንድም ተመሳሳይ ሙያ ውስጥ ያለ አለ። ባላህ ፈቃድ አሁን ስሙን መጥቀስ አንፈልግም፣ ፈቃደኛ ከሆነ ከሱ ጋር ደግሞ የሚደገምበትን መንገድ ከአላህ ጋር እናመቻቻለን። ግን አሁን ከኡምራ ነው የመጣሽው እና ከኡምራ የመጣ ሰው ኡምራ ማድረግ ጠዋፍ ማድረግ ወንጀልን ያብሳል አይደል? ወንጀሉ የታበሰለት ሰው የሚያደርገው ዱዓ ደግሞ ይደርሳል አይደል? እንደ ሼኾቹ። ስለዚህ ለመጡት ሼኾች እዚህ ላሉት ለሚመለከቱን ለአያቱሪን ትራቭል ዱዓ አድርጊ በምትችዩ ቋንቋ። ወይኔ ምንም ችሎታ አሚን እንድንመጣ አላህ ይጨምርላችሁ፣ አላህ ይስጣችሁ። በጣም ነው የማመሰግነው። ኢላሂ ያ ረህማን ያሰባችሁትን ነገር ሁሉ ያሳካላችሁ። በጣም ነው በቃ ከዚህ በላይ እነሱ ፊት አልችልም። እኔ ደግሞ ዱዓ ላድርግ። ያው የዱዓ ሼኽ አይደለሁም፣ ሼኾች ያግዙኛል። እኔ ደግሞ የማደርገው ዱዓ በመጀመሪያ ደረጃ ሀሊማ እህታችን እጅግ በጣም የምንወድሽ የምናከብርሽ ወንድሞችሽ ነን። አንቺም እህታችን ነሽ። አንድ ሙስሊም ለሌላኛው ሙስሊም ወንድሙ ነው። አንድ ሙስሊም ለሌላኛው ሙስሊም እህቷ ናት ይባላል። እኔ የማደርገው ዱዓ አላህ አሁን ከምትሰሪው ሙያ በተሻለ መልኩ ተክቶ አላህ እንዲገላግልሽ ዱዓ አደርጋለሁ። ይሄንን ቪዲዮ የምትከታተሉ ወንድሞች በሙሉ የራሷ አይሆነ የተሻለ ጥሩ ስራ ተክቶላት ከዚህ ስራ እንድትወጣ ዱዓ ታደርጉላታላችሁ። በተደጋጋሚ ግን የአላህን ቤት የምትዘይርበትን መንገድ እናንተ ማመቻቹላት። አያ ላይ ብቻ አንተው እናንተ ሌሎችም ይሄንን ቤት በተደጋጋሚ መዘየር የሚያመጣውን በረካ ስለምናያመጣው ይሄን ቤት ደጋግሞ መዘየር የሚከፍተው የኸይር በር ብዙ ስለሆነ አላህ ደጋግሞ የምትመላለሽ አላህ ያደርግሽ። ለበይክ ያላለ እኮ አይገባም ይባላል። ይሄ የተመረጡ ሰዎች ለበይክ ያሉ አላህ የተቀበላቸውን የመጣውና አላህ ጠርቶሽ ለበይክ አልሽው ይሄው ቤቱ ገብተሽ መጣሽ። እንኳን ደስ ያለሽ። በዱዓ አንረሳሽም፣ በዱዓሽ አትርሽኝ። እኔም እናንተ በዱዓ አትርሱኝ። ደጋግሜ ደግሞ ሄጄ እዛ ቦታ ላይ እንድገኝ ኢላሂ ያ ረህማን ያግዘኝ። ማሻአላህ ሀሊማዬ፣ እንግዲህ አላህ ያጽናሽ። አንድ ሰው ከመጥፎ ስራው ተውብቶ ወደ አላህ ሲመለስ ልናበረታታው ይገባል ማለት ነው። እስከዛሬ ስንወቅሳት ነበረ፣ ስንሰድባት ነበረ። እንግዲህ አውፍ እንደምትይኝ ተስፋ እናደርጋለን። ላንቹ ስንል ነው ለመምከር ብለን ነው። እንግዲህ ያው እኔ ተሰድቤ እንኳን አላውቅም፣ ግን ብዙ ኡስታዞችም የኡስታዝ ሰዳት ከማለም ለሷ ብዙ መልእክት አስተላልፏል፣ መክሯታልና ሰይፉ ላይ ቀርባ የተናገረችው ነገር ነበረ። በዛ ያው ምክር ሰጥተውት ነበረ። አልহামዱሊላህ ዛሬ ላይ አላህ መርቶሽ ወደ ሃይማኖትሽ እንኳን ተመለሽ፣ እንኳን ከሐራም ነገር ወጣሽ። አላህ ደግሞ ተውበትሽን አላህ ይቀበልሽ። እንግዲህ ኡምራ አድርጋለች። በጣም ደስ የሚል ነው። ኢንሻአላህ ሙስሊም ሆናችሁ ሙስሊም ሆነው ዘፋኝ ሆኑ አልሆነ ቦታ ውስጥ ያሉትም እንግዲህ ኢንሻአላህ ተውበት እንደሚያደርጉ አንቺን እያዩ ወደ አላህ እንደሚመለሱ ተስፋ እናደርጋለንና የዛሬው ቪዲዮ ይሄንን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት ሰላማችሁ በዚህ ይበልልኝ።